ራፕቸር ማለት የተጻፈ ባይዘው ራፕቸር የሚል ነገር ተሰሎንቄ ባይኖር አናገኝ። ለእነሱ የተጻፈ ታረጋው በደንብ ያስተምራቸው ነው እንደነገርኳችሁ ብሎ ነው የሚጻፈው። በጣም አስደናቂ ነው። ይመሰከርላችኋል ይላቸዋል። በምን አይነት ፍጥረት ዞራችሁ ኢየሱስ ክርስቶስን እንዴት እንደወሰዳችሁ አስገራሚ። ደግሞ ሌላ ስብከት አያስፈልግም። ሕይወታችሁ ራሱ ይገለጠዋል። በቃ የምር እንደወሰዱ ተመጣጡት። እንደዛ ነው። በቃቸው ሸጦች ናቸው። እንሄድ ጌታ ሊመጣ ያምን ይላል። እንደዚህ አይነት አወሳሰድ ነበር ይሱ ጣዖቱ በአንድ የጣዖት ሌላ መንገድ እስከ መስበክ እስከ ማያስፈልግ ድረስ በሕይወታችሁ ላይ ወስዳችሁት ነበር ኢየሱስ። ገላትያዎችን እንደዚህ ወቅታችኋል። በዚህ በጣም አስደስታችሁ ነበረ። የታለ ያስደስታችሁ? ሁሉ አይበላ እያላቸው አፍ ላይ ያልጣመ ነገር ሆድ ገብቶ ያውማል። ሁሉ አይገባም። መለየት ነበረባችሁ። ወንጌል ይለውጣል። በእርግጥ እውነት ነው። ለወንጌል መለወጥ ምሳሌ ሆኔ ነኝ ይላቸዋል ጳውሎስ። ከኃጢአተኛ ዋና ሳፈርስ የኖሩትን ነው እየገነቡ ያለው። ስገድ የነበረው ነው በክርስቶስ ኢየሱስ ትውልድ እንዲድን እየሮጡ ያለው። ከዚህ በላይ መለወጥ የለም። ይሄ ቀይሮ ቆም ያለው ፊታችሁ ምሳሌ ያስፈልጋችሁ። ተቀይር ያለው ወንጌል ይለውጣል። ሁሉም ግን ወንጌል አይደለም። ነገር ግን ለክሜና ለወንጌል ሰምታል ለወንጌሉ ምስክር ግን ያገለገሉት አገልግሎት ልካቦሎ ለወንጌል ባላል የውሸት ድካም እንዳይሆንብኝ አይነፋው ስጋት አለ። ያሳዝናል። ይህ ነገር ሊገባቸው ይችላል። ምናልባትን የሰራ ልጅ አሳድጋችሁ ልጆቻችሁ የማይረባ ነገር ላይ እየሄዱ ሲሉ የለፋችሁት ድካም ያክል የሚሰማችሁ ስሜት አስባችኋል። ናቸው ረጅም ዓመት የለፋችሁበት ነገር ፌል ሲያደርግ ፌል ለማድረግ ደግሞ እናንተ ጀነ ማጣረቁት ሰው በራሱ ፈቃድ ምርጫው እና አድርሱት። እንደዛ አይነት ሀዘን ነው የሚያዝነው ሆኖ ሲናደ ፈራዋል። ሊያስበው ራሱ ፈራዋል። እኔ ፈራው የደከሙትን እንዴት እናገለግልኳቸው እንደው ከንቱ ባታረጉት ግን ፍራቻ ምን የሚበልጥ ነገር አግኝታችሁ ነው? እንደው ምን የሚበልጥ ከዛ ከጣዖት ያወጣችሁ ኢየሱስ ምን የሚበልጥ ነገር አገኙ? እስካተረባችሁ አይወስ ይበር በዘላችሁ ታይቁት ከኢየሱስ የበለጠ ያራቃል ነገር እንደ በራሳችሁ ከኢየሱስ የሚበልጥ ምን አለ? እስኪ ምን አለ? እስኪ አስብ። ይሄ ብላችሁ የምታረዋል ብዙ ስቃይ ያያችሁ ያለፋችሁበት አብዛኛው ደግሞ አላያችሁ መጠን ያክል የሚደርስ መንገድ ያለ አይመስለኝም። መጽሐፍ ቅዱስ ያ መጠን ያክል ግን በሙሉ ተለውጦ እና በጣም ማራሰው ከውጥማ ዝም
ዝም አለች። መሬት ያለችው ኢየሩሳሌም ነው የምትመስለው። እስራኤል ኔሽኗን ምድር ያለችዋን ኢየሩሳሌምን የምትወክለው አጋር ነች። የእስራኤል ዋና ከተማ ነው የምትመስለው አጋር ሲባል እኛ በኢትዮጵያውን የሚሰማን ምንድን ነው? እስማኤል ባረን ይመጣል። ከዛ እስማኤል ያሳድናል። ምናመጣው እምነት አለ እሱ ባይዘው ይሄ ሲጻፍ ያ እምነት አልነበረም ሲጀመር አይታወቅም። ይሄ አሁን የምንጠራው እምነት የለም። እስማኤል ተብሎ የሚጠራው እምነት የለም በዛ ዘመን። እኛ በዚህ ኮንቴክስት አንተን ነው ሰው ገርመን ምናምን እንደዛ ታሪክ እና ሲባል አዲያ ሲባል የምትወክለው ምድር ያለችው ኢየሩሳሌም ጳውሎስ እያወራ ያለው አጋርና ሳራው የሚወርሱና የማይወርሱ እያለ ኢየሩሳሌም ሲል ጳውሎስ አይሁዶችን በክርስቶስ የመስቀል ሥራ ላይ ምን ያሉ አናምንም አይሁዶችን አትወርሱ ይላቸው። የአብርሃም ዘር ነን ትላላችሁ፣ አይሁድ ነን ትላላችሁ፣ የባሪያ ልጆች ናችሁ፣ የሳራ ነን ናችሁ። ለምን በክርስቶስ ኢየሱስ የመስቀል ሥራ ብላላችሁ አናምንም ብላችኋል እንጂ እምነት እያለን አይደለም። እንዲህ ብለዋል፣ አይወርሱም፣ ተካፋይ አይሆኑም። ለምን? የባሪያ ልጆች ናቸው። ምንም ያህል እናታቸው ብዙ መውለድ ብትችልም ልጅ በልጅ ብታደርገው፣ ስለዚህ ከመንፈስ የተወለዱ አይደሉም። እንደ ሥጋ ፈቃድ የተወለዱት ከጸጋ የተወለዱ አይደሉም። ከእግዚአብሔር ቃል የተወለዱ አይደሉም። መንፈሳዊ የሆነውን መንገድ ሊረዱት አይችሉም። ለመጽደቅ የሚሄዱበት መንገድ እግዚአብሔር ፊት ርግማን ነው፣ የመርገም ጫፍ ነው መንገዳቸው። ስለዚህ ምን አይሉ አይወርሱም። እናንተ ሕጉን አትሰሙ? እስኪ ንገሩኝ፣ ከባሪያይቱ የተወለዱት ይወርሳሉ ሲል ባሪያ ምን እንደሆነ አይሁዳዊ ጠንቅቆ ያውቃል። የባሪያ ልጅም አይወርስም ይላል። እናንተ ማለት ናችሁ በክርስቶስ ኢየሱስ የመስቀል ሥራ ካላመናችሁ ባሪያዎች ናችሁ። እንግዲያውስ የባሪያ ልጆች ናችሁ። የሕግና የጸጋ ልዩነት ያቀርባል። አጋርና ሳራ ነው ያቀርባቸዋል። አጋር የመውለድ ችግር የለባት፣ ሳራ ግን ተቸግራ ነው የወለደችው። በጭንቅ የወለደችው ሳራ። ለዚህ ነው አሁንም ለዚህ ለቤተ ክርስቲያን የተጻፈ አይደለም። ኢሳይያስ 54 ምዕራፍ 1 ላይ ይሄድና መዞ ያመጣዋል። እንደገና አንቺ ማትወልጂ መካን ምን ይበልሽ? ደስ ይበልሽ። አንቺ አምጥተሽ የማታውቂ እልል ብለሽ ጩኺ። ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ምን ብሏል? ጽፏል ብሎ ከኢሳይያስ 54 ቁጥር መዞ አምጥቶ ይከትምላችሁ። እንዴት ሲባል የአጋር ልጆች ኔሽን ናቸው፣ የጨዋይቱ ልጆች ነው ይላል። እንግሊዝኛው ላይ ደግሞ ፍሪ ውመን ነው የሚለው። ኢሎቶሪያ የሚል የግሪክ ቃል ነው የሚጠቀም። ኢሎቶሪያ በክርስቶስ ኢየሱስ የተወለዱ ጀነሬሽን ቁጥር የለው። ከዚህ በፊት ብዙ ተወልዶ አልፏል። ገና እየፈላ ነው እየተወለደ ይቀጥላል። በክርስቶስ ኢየሱስ የጨዋይቱ የሳራ ልጆች ናቸው። ስፍር ቁጥር የለው፣ በአሃዝ ሊቀመጥ አይችልም። የብቸኛይቱ ልጆች በዝተዋል። ክፉ ነገር አየ ወርድም ተሳብጦ አየዋል። ምን ሲሉት ባሪያ ፈረስ ላይ ተቀምጦ ንጉሥ በእግሩ እየሄደ ተሳብጦ፣ ባሪያ ማለት ፈረሱን ይዞ ንጉሥ አስቀምጦ ሄደ። ተቀያይረዋል። ባሪያ ሀገር ከመራ ሀገር አፈበታለች። የባሪያይቷ ልጆች ከጨዋይቱ ልጆች ጋር ሊወርሱ አይችሉም። እኛ የጨዋይቱ ልጆች ነን። በክርስቶስ ኢየሱስ የመስቀል ሥራ የተወለድን
እንደዚህ በሉ ለራሳችሁ፣ እኔ የጨዋይቱ ልጅ ነኝ በሉ እስኪ። ጳውሎስ የፈለገው በክርስቶስ ኢየሱስ የተወለዱ አሁን ዘመን አጋር ብለን እስማኤል ስንል ሌላ ብለን ስለምናስብ ማለት ነው። እዛ ያለ ኔሽኑ ነው የወከለው ብዙ ህግን ጸጋጥሪ ሲያደርጉ አንድ አይነት ሰው ላይ ጦሩት፣ ተራ ነው የጦሩት። ምንም ብቃት የሌለው ሰው ህግን ጸጋ ና ያሉት ጣሩ። ምንም ማድረግ የማይችል ሰው ላይ ጦሩት። ህጉ እንደዚህ ያለ ሰርተህ የሚያበቃ ነገር ካሳየህ ብቁ ነህ ጥሩ ቢሮ ደግሞ የሚችለው ሁሉ አድርጎ መጣ። ሰውየው አየውና ብቁ አይደለም ብሎ አላስቀምጠው፣ ረገመው። ህጉ መፋይዳ ላይ አድርጎ ረገመው። የሚያበቃ ነገር አላገኘሁብህም። ጸጋ ደግሞ ና አለ። ምንም የሌለብህን ምንም የለም ሁሉ አልቆልሃል፣ ኑር እኖራለሁ። ሻለው ጸጋ ያደርገው። በሁለቱም የቀረበው ተመሳሳይ ሰው ታገለ፣ ግን አልበቃም። የባሪያይቱ ልጆች የጨዋይቱ ልጆች ግን በጸጋ ኑሩ አላቸው። እኔ አዲስቱ ኢየሩሳሌምን የምወክለው በሰማይ ያለችው ኢየሱስ መኖሪያ ላዘጋጅላችሁ እሄዳለሁ፣ ስፍራ አለ፣ ከእኔ ጋር ትኖራላችሁ። የት ነው የምንኖረው? ምኑ ጋር? እኔ ባለሁበት። የጨዋይቱ ልጆች እንደ ተስፋ ቃሉ የተገኙ ናቸው። በክርስቶስ ኢየሱስ የተወለድኩ ነኝ። የባሪያይቱስ እምቢ የሚሉ ናቸው። በክርስቶስ የተወለደውን ምን የሚሉ የሚያሳድዱ ናቸው። ያሳደደው አይደለም እንደዛ አይደለም የሆነው። ከሥጋ የተወለደው ይላል፣ ከመንፈስ የተወለደው ምን ይለዋል? ያሳድደዋል። አሁንም ይላል አሁንም ከሥጋ የተወለደው ማለት ያሳድዳል። ከመንፈስ ይሄ የምትኖሩበት ዓለም የእናንተ አይደለም። አትገዙም አትገዙም። እዚህ ዓለም ላይ እኛ እንድታወጡ የምትሄዱበት አለ፣ የምትደርሱበት አለ። እንደ እንግዳ እየተማረን እየተሳደድን ነው የምንኖረው እዚህ ምድር ላይ። እውነቱ ይሄ ነው። መንፈሳዊ ሰው ነን። ቆመ መደባደብ አንችልም። ሲደበድብን ከመንፈስ የተወለድከው አንተ ሥጋህን አትጠቀም። ያሳድዷቸዋል። በጣም እርግጠኛ ሆኖ ኢየሱስን ይቻለም ካሳደደች አይዋሽም። ለሰው ነው የሚሆን ደግ ነው የሚፈውስ አንፈልግም ብሎ አሳደው ከገደሉት ሌላ እናንተ ያጨበጭብ ናቸው። እነሱ የመሬት ናችሁ፣ እናንተ የሰማይ ናቸው። የመሬት ምድር ላይ ናቸው። አተካከላቸው ያስታውቃል። ሲሆኑ ግራውን ወደ ታች ከልክለት የተጣበቀ ነው። ነገሩ እስማኤልና ይስሐቅን ብቻ ይቃራል። የሥጋና የመንፈስ ሆኖ ገባል። እኛ ብዙ ተስፋ የለንም። አንድ ነው ተስፋችን። እዚህ ምድር ስንኖር ተስፋችን ሀገር መቀየር አይደለም። ቅዱሳን ተስፋችን ካናዳና ቤተካ አይደለም። ተስፋችን ምድር ላይ የምናገኘው ነገር አይደለም። ተስፋችን አንድ ነው። እንሄዳለን። ሀገር አለ በሰማይ በእውነት የጌታለው። ለዚህ ነው አዝናለሁ። ለሌላ የምትጠቀሙት የሆነ ተስፋችሁ እግረ መንገድ ነው። ሌላው ስለሌለን ወንጌሉ ስለሚል ክርስትና ለመላይ ነገር ተስፋ ካደረገ መጽሐፍ ቅዱስ እንደዛ ይላል። ዓለም ላይ ካለ ሁሉ ነገር ምንድን ነው ይላል? ምስኪኖች ነን። በዋናነት በክብር አብሮ ለመኖር ከክርስቶስ ጋር ተስፋ ማድረግ ያለብን ዲማርኬሽን ነው ያስቀምጠው ጳውሎስ።
ሁላችንም የምንገባው እና የጨዋይቱ ልጆች ብቻ ናቸው የሚገቡት። ዘንድሮ ተደበላልቋል። የሚመሳሰል ነገር መስሏል። እና እግዚአብሔር ከላው ምጥቀት ሲያደርግ ተመሳሰል ይመሳሰላል ብሎ ነጥቆ ያጣራለው አይልም። ያቃል የጨዋይቱ ልጆች ብቻ ነው ፒክ የሚያደርገው ይላል ጳውሎስ። እግዚአብሔር አብሶሉት ያቃቸዋል። ለርስቱ የሚሆነውን መያዣ መንፈስ የሚያፈስላቸው የጨዋይቱ ልጆች ብቻ ነው። ጸጋውን የሚያፈስላቸው ለነዛ ብቻ ነው። እግዚአብሔር ሰብስቦ የብቸኛዋ ልጆች ግን ነው